ለልጆቻችን ስማርትፎን ለመስጠት አንቸኩል። ለልጆቻችን ስልክ ስንሰጥ እንቅልፍ ሰዓታቸውን ማዛባት ይጀምራሉ። ምክንያቱም ረጅም ሰዓት እዛ ላይ ይቆያሉ፣ በቂ እንቅልፍ አይተኙም፣ የእንቅልፍ ሰዓቱ ይዛባል። ከዛ ደግሞ የሰውነት እንቅስቃሴያቸው ይቀንሳል፣ ብዙ ሰዓት ቁጭ ይላሉ። ሌላው ምንድን ነው? ከማህበረሰቡ የመገለል ነገር አለ፣ ከቤተሰብ የመገለል ነገር ይመጣል። ምክንያቱም ረጅሙን ሰዓት የሚይዘው ስልካቸው ላይ ስለሆነ ከኛ ጋር ከጓደኞቻቸው ጋር ከሌሎች ልጆች ጋር ከመጫወት ውጭ እዛ ነገር ላይ ብቻ ቁጭ ብለው ሰዓታቸውን ኦንላይን ካለ ሰው ጋር ማሳለፍ ይቀጥላሉ። በዛ ምክንያት ደግሞ ምን ይመጣል? ሳይበር ቡሊንግ ሊመጣ ይችላል። በዛ በኩል ያለ ግፊት ሊመጣ ይችላል። ሌላው ደግሞ ከአእምሮ ጤና ጋር የተያያዘ ችግርም ሊያስከትል ይችላል። ለምሳሌ ልጆች እዛ ላይ በጣም ብዙ በሚሆኑበት ጊዜ አንድን ስራ ጀምረው መጨረስ አይችሉም። ምክንያቱም ሀሳባቸው ሁሉ የተከፋፈለ ስለሚሆን ወደዛ ለመሄድ ችኮላ አለ። ከዛ ደግሞ አንድ ነገር ለማወቅ ጉጉታቸው ደግሞ እየቀነሰ ይመጣል። ሌላን ጓደኛ ማያዝ ይቸግራሉ። ምክንያቱም ከጓደኛ ለመያዝ መጫወት አለባቸው፣ ማውራት አለባቸው። ያንን ክህሎት ሁሉ ያጡታል። ሌላ ደግሞ ምንድን ነው? ለሌላው ሰው ርህራሄን ለማሳየት፣ ሌሎችም ለመንከባከብ፣ ሌላም ሰው ለመትረፍ አቅም ያጣሉ። ከዛ በኋላ ደግሞ ራሳቸውን መቆጣጠርም የማይችሉበት ነገር ውስጥ ይገባሉ። ምክንያቱም ከምን ጋር ይያዛል? እንደሱ ይሆናል እና ያንን ደግሞ እነሱ ራሳቸውን መመለስ የማይችሉበት ደረጃ ይደርሳሉ። እንግዲህ አሁን ይሄ ትኩረት ማጣት፣ አንድን ነገር ቁጭ ብሎ መስራት አለመቻል ቀላል ነገር አይደለም። ብዙ ነገር ላይ ይሄዳል፣ ጥናት ላይ ይሄዳል፣ የሚሰጣቸው ስራ ላይ ሊሆን ይችላል እና ወደኋላ በጣም ያስቀራቸዋል፣ ይጎዳብናል ማለት ነው። እና ታዲያ እኛ እንደ ወላጅ ምን እናድርግ? እንግዲህ የስልክ ሰጠን ከሆነ ስልክ የሚጠቀሙበት ሰዓትን በጣም ውስን እናድርግ። ስክሪን ላይ በጌም በምናምን ከሆነ ብዙ ሰዓት የሚያሳልፉት ደግሞ ሰዓትን መወሰን አስፈላጊ ይሆናል። ሌላው ምንድን ነው? በሰዓቱ እንዲተኙ ማነጋገር አለብን። የሚተኙበትን ሰዓት የተወሰነ፣ በዛን ሰዓት ከዛ በላይ ማምሸት አይኖርባቸውም። ሌላው ምንድን ነው? እኛ ራሳችን ደግሞ ጥሩ ምሳሌ መሆን አለብን። እኛ ስልካችን ላይ ብዙ የምንቀመጥ ከሆነ ያንን እነሱም ይተገበራሉና እኛም ራሳችንን አይተን ራሳችን ላይ መስራት አለብን። ከዛ በኋላ ደግሞ ይሄ እዚህ አካባቢ ስክሪን የሚባል ነገር አይገባም። መኝታ ክፍላቸው ሊሆን ይችላል፣ ከስክሪን የነጻ የሚሆንበትን ነገር እናድርግ። ስልክ ቻርጅ የሚደረገው ከክፍላቸው ውጭ ይሁን ማለት ነው። ሌላ ደግሞ ምንድን ነው? እኛና እነሱ መሀል መግባባት እንዲኖር ጥሩ የሆነ ትስስር ሊኖር ይገባል። ልጆቻችንን ልናዋራቸው፣ ጊዜ ልንሰጣቸው ይገባል። እኛ ያንን ነገር ካላደረግን ስክሪን ላይ ያለው ነገር ልጆቻችንን ይወስድብናል። ስለዚህ ያንን እናድርግ። ባካችሁ ልጆቻችሁ ትንሽ ከሆኑና ገና ስልክ ካልሰጣችኋቸው ለመስጠት አትቸኩሉ።